بارك على نبينا محمد وعلى آله وأتباعه أجمعين. proactiveness ተነሳሽነት ብዙዎቻችን ስራ ለመስራት እንፈልግና የመስራት ወኔ ተነሳሽነት እናጣለን። እርግጥ ነው ተነሳሽነት ለግለሰቦች የግል ውሳኔ የሚተው ነው። ሆኖም አጋዥ የሚሆናችሁን አንድ ሶስት ነጥቦችን ልጠቁማችሁ። የመጀመሪያው الحياة مجموعة قرارات ይላሉ። ህይወት የውሳኔዎቻችን ጥርቅም ፓኬጅ ነች። የምንወስነው ነገር ነው የሚሆነው። አንድ ሰው ዝሙት አልሰራም ካለ ከዛ ይርቃል። ሪባ አልበራም ካለ የእርሱ ውሳኔ ለግል ውሳኔው ተትቷል። አላህ ነፃ ምርጫ ለሰው ሊሰጥቶታል። ያን ነገር ማድረግ አለብኝ የሚል ውሳኔ ለራሳችን ለውስጣችን መንገር አለብን። ውሳኔዎች ህይወታችን ላይ የራሳቸው ሚና ስላላቸው የመጀመሪያው ተነሳሽነት የሚወልደው የግል ውሳኔ ነው። ይሄን ነገር ማንበብ አለብኝ፣ ትምርቴ መጨረስ አለብኝ፣ ስራ መጀመር አለብኝ። የግል ቀራር ዲሲሽን ከግል ይወሰናልና በህይወታችን ላይ ወሳኝ ለመሆን ጥረት እናድርግ። ይህ ተነሳሽነትን ይወልድልናል። ሁለተኛው አንድን ነገር ለማድረግ ስሜቱ ሲመጣልን ወደ አእምሯችን መልሰን ውይይት ሳናደርግ ወዲያው ተግብረው። ለምሳሌ ብዙዎቻችን ዙሁር ከሰገድን በኋላ ሱናን ለማስከተል ወኔ አጥተን ከመስጂድ እንወጣለን፣ መስገድ ሳንችል ቀርተን። ምክንያቱም ልስገድ አልስገድ የሚለውን ብዙ ጊዜ ለአእምሯችን እንልከውና አእምሯችን እዛ ስብሰባ ሲያደርግ ሸይጣን ያግዝና ተሳንፈን ከመስጂድ እንወጣለን። ብዙ ጊዜ ምንድነው ዑለማዎች የሚያደርጉት? ለመስገድ ሳስብ ተነስቼ ተክቢር አደርጋለሁ። የሸይጣን ውስዋሱ ተቆረጠ ማለት ነው። ተነሳሽነት ተወለደ ማለት ነው። በቃ ተክቢራ ስታደርግ ያን አጀንዳ ፈጸምከው ማለት ነው። ወዲያውን ስሜቱ እንደመጣለ መተግበር። ይህ የስራን ተነሳሽነት ይወልዳል። ወደ ቤተ ዘመድ ሁሌም ስልክ ለመደወል ዳተኛ ከሆንክ አንዴ መደወል ስሜት ሲመጣ ቀጥታ ሞባይሉን ተጫን። ወዲያውን አጀንዳዎች መፈጸም። ሶላት በጣም የሚከብድ ሰው ከሆንክ የመስገድ ስሜት በመጣ ቀን ለጁማዓ አታሳድረው። በቃ ከ3 ቀን በኋላ ታጥቤ ጁማዓ ጀምራለሁ አትበል። አሁን አሱር ሂድ። ዙሁር ላይ ስሜቱ 8 ሰዓት 9 ሰዓት ከመጣለ ታጥባ አሁን አሱር ሂድ። ወዲያውን አጀንዳዎችን መተግበር። ለመስለም እስልምና ጓጉቶ ዛሬ ነገ እያልክ